ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፍሬሽማን ጀነራል ባዮሎጂ በሚል የትምህርት ርዕስ እየተማማርን እንደሆነ ይታወቃል እና በዚህም የትምህርት ርዕስ እየተማማርን ዛሬ ቻፕተር 4 ላይ ደርሰናል። ከዚህ ቀደም የነበሩ ፓርቶችን ድጋሚ ገብታችሁ ማየት ትችላላችሁ። በዚሁ በዩቲዩብ ቻናል ማግኘት ትችላላችሁ ከቻፕተር 1 አንስቶ ያለውን። ቻፕተር 4 እንግዲህ ርዕሱ ሴሉላር ሜታቦሊዝም ኤንድ ሜታቦሊክ ዲስኦርደርስ ይላል። በዚህ የኛውም ቻፕተር እንደ ሌሎቹ ቻፕተር አጠር አድርገን ነው የምናቀርብላችሁ። ቪዲዮቻችን በጣም አይረዙም እንደምታውቁት እና በቻፕተር 4 በመጀመሪያው ፓርት ኢንዛይም ማለት እንደሆነ፣ እንዴት ነው ሪያክሽኖችን የሚያካሂዱት፣ በምን አይነት ነገሮችስ አፌክት ይደረጋሉ የሚሉትን የተለያዩ ሀሳቦችን በዚህኛው ፓርት ለማየት እንሞክራለን ማለት ነው። እና እንደ መጀመሪያ ያህል ግን ለእነዚህ ጥያቄዎች መልስ በኋላ ላይ እየተማማርን ስለምናገኝ እነዚህን ጥያቄዎች በአእምሯችን ስር ይዘን እንጓዝ ማለት ነው። የመጀመሪያ ጥያቄ የሚሆነው ዌር ዱ ሴል ኦብቴን ኢነርጂ ኤንድ ዋይ ዱ ዜይ ኒድ ኢት ማለት ነው። ምንድን ነው የሚለው እዚህ ጋር ሴሎች አሁን ፎር ኤግዛምፕል እኛ ሴል አለ፣ ከሴል ቀጥሎ ቲሹ አለ፣ ከዛ ኦርጋን ሲስተም፣ ከዛ ኦርጋኒዝም እንላለን። አሁን እኛ ያለንበት ደረጃ ኦርጋኒዝም ነን እና የተለያዩ ነገሮችን ለማድረግ ኢነርጂ ያስፈልገናል አይደል? ያ ኢነርጂ የምናደርገው ምንም አይነት ነገሮች የሉም። ፎር ኤግዛምፕል ስንንቀሳቀስ፣ ስንሄድ፣ ስንቀመጥ ኦር እንደዚህ ቪዲዮ ስንሰራ እኛም እናንተም ተቀምጣችሁ ስትመለከቱ እያንዳንዱ ነገር ስናደርግ ምን ያስፈልጋል ማለት ነው? ኢነርጂ ያስፈልገናል ማለት ነው። በሴል ደረጃም ሲሆን ጥቃቅን ሕዋሳትን በአይኖቻችን ማየት የማንችላቸውም ቢሆኑም እነሱ ምን ያስፈልጋቸዋል? ኢነርጂ ያስፈልጋቸዋል። ያን ኢነርጂ ከየት ነው የሚያገኙት የሚለውን ሲቀጥል ደግሞ ለምንድን ነው ያ ኢነርጂ የሚያስፈልጋቸው የሚለውን ጥያቄ በኋላ ላይ እንመልሳለን ማለት ነው። ሁለተኛው ጥያቄ ደግሞ ሃው ሴልስ ጌን ኢነርጂ፣ እንዴት ነው ይህን ኢነርጂ የሚያገኙበት ቦታ አለ። ከዛ ሲቀጥል ለምን እንደሚያስፈልጋቸው አለ። በሶስተኛነት ደረጃ ደግሞ እንዴት ነው የሚያገኙት እንዴት ነው ይህን ኢነርጂ ጌን የሚያደርጉት የሚለውን በኋላ ላይ እንመልሳለን ማለት ነው። ሶስተኛ ደግሞ ዋይ ኢዝ ሜታቦሊዝም ኤንድ ሜታቦሊክ ዋት ኢዝ ሜታቦሊዝም ኤንድ ሜታቦሊክ ፓዝዌይ የምንለው አሁን ያልናቸው ነገሮች ሁሉ የሚካሄዱት ሜታቦሊዝም በሚባል ሪያክሽን ነው። ከዛ ደግሞ ሜታቦሊክ ፓዝዌይ የሚባልም ነገር አለ። እነዚህ ነገሮች ምን ማለት እንደሆኑ በኋላ ላይ እያየን እንመጣለን ማለት ነው። ሶ ቢር ዘ ኩዌስችንስ ኢን ዩር ማይንድ ማለት እነዚህን ጥያቄዎች አእምሯችሁ ስራ አስቀምጡና በኋላ ላይ መልሱን ፒክ እያደረጋችሁ ሂዱ ማለት ነው። ሊቪንግ ኦርጋኒዝምስ አር ዩኒክ ኢን ዳት ዴይ ካን ኤክስትራክት ኢነርጂ ፍሮም ዴር ኢንቫይሮንመንትስ ኤንድ ዩዝ ኢት ቱ ካሪ አውት አክቲቪቲስ ሰች አስ ሙቭመንት፣ ግሮዝ ኤንድ ዲቨሎፕመንት ኤንድ ሪፕሮዳክሽን ማለት ነው። ህይወት ያላቸው ነገሮች እንግዲህ ከዚህ ቀደም በነበረው በቻፕተር 3 ላይ ስለ ሴል በምናይበት ጊዜ ሴሎች ሁሉም ሴል ህይወት ያለው ነገር የራሱ የሆነ ባህሪ ያለው ብለናል እና ከዛ መካከል ምንድነው አንደኛው ኢነርጂ ያስፈልገዋል። ኒውትሪሽን የሚባል ፊድ ያደርጋሉ። ከዛ ፊድ ካደረጉ በኋላ ያን ፊድ ያደረጉትን እንደ ኢነርጂ ይጠቀማሉ ብለን አንስተን ነበር እና እንዴት ነው እንደዛስ የሚሆነው የሚለውን ነው የምናየው። እና ሊቪንግ ኦርጋኒዝም ዩኒክ ናቸው በኔቸራቸው። ዩኒክ ያደረጋቸው ምንድን ነው? ከኢንቫይሮንመንታቸው ከእነሱ ሰራውንዲንግ ምን ያደርጋሉ? ኢነርጂን ኤክስትራክት ወር ፕሪፔር ማድረግ ይችላሉ፣ ማዘጋጀት ይችላሉ። ይህን ያዘጋጁትን ኢነርጂ ደግሞ የተለያየ አክቲቪቲዎችን ለማድረግ ምን ማድረግ ይችላሉ? መጠቀም ይችላሉ። ፎር ኤግዛምፕል ለመንቀሳቀስ፣ ፎር ግሮዝ ኤንድ ዲቨሎፕመንት ሳይዛቸውን ለማሳደግ ሊሆን ይችላል። ኦር የተለያዩ ስኪሎቻቸውን ለማሳደግ እና ደግሞ ለሪፕሮዳክሽን ፐርፐስ እነዚህ ከኢንቫይሮንመንታቸው ኤክስትራክት ወር ፕሪፔር ያደረጉትን ኢነርጂ መጠቀም ይችላሉ ማለት ነው። ይሄ ነው ዩኒክ የሚያደርጋቸው ማለት ነው። በት the basic question is how living organisms or cell extract energy from their environments ማለት እዚህ ጋር መጀመሪያ ላይ የጠየቅነውን ጥያቄ ድጋሚ ጠይቋል ማለት ነው። ሶ እንዴት ነው እነዚህ ህይወት ያላቸው ኦርጋኒዝሞች ኢነርጂን ኤክስትራክት የሚያደርጉት ከኢንቫይሮንመንታቸው የሚለው መሰረታዊ ጥያቄ ይሆናል ማለት ነው። how cells use this energy to synthesize and assemble the components from which the cells are made ማለት ነው። ሁለተኛው ደግሞ እዛ በድጋሚ የጠየቅነው ጥያቄ እና ይሄን ኤክስትራክት ወር ፕሪፔር ከኢንቫይሮንመንታቸው ያዘጋጁትን ኢነርጂ እንዴት አድርገው ነው ለተለያየ ዓላማ ለእያንዳንዳቸው ለሴል ኮምፖነንታቸው ጥቅም ላይ የሚያውሉት የሚለውን መሰረታዊ ጥያቄ ይሆናል ማለት ነው። To answer those questions lie in the enzyme-mediated chemical reactions that take place in the living matter or metabolism የምንለው ሪያክሽን አለ ማለት ነው። እነዚህን ጥያቄዎች ለመመለስ ምን አይነት ነገር አለ? ኢንዛይም ሜዲየትድ ኬሚካል ሪያክሽን ይባላል። ኢንዛይም ሜዲየትድ ማለት በኋላ ላይ ኢንዛይም ማለት ምን ማለት እንደሆነ እናያለን። አሁን ላይ የሆነ ኦቨርቪውን ከላይ እያስቀመጠን እየሄድንላችሁ ነው ማለት ነው። በኋላ ላይ ቀስ እያለን ወደ ውስጥ እየገባን ኢንዛይም ራሱ ምን ማለት እንደሆነ ለማየት እንሞክራለን ማለት ነው።
ሶ እነዚህ ይሄ ሪያክሽን ይሄ ኢነርጂን ፕሪፔር ለማድረግ ያዘጋጁትንም ደግሞ ጥቅም ላይ ለማዋል እንዲያግዛቸው ምን አይነት ሪያክሽን ነው የሚካሄዱ ማለት ነው? ኢንዛይም ሜዲትድ ኬሚካል ሪያክሽን ማለት ነው። ኢንዛይም የምትለውን ቃል እንዳትረሱ እዚህ ጋር እና ሜታቦሊዝም ማለት ምን ማለት ነው? ሶ is the sum of chemical reactions that take place within each cells of living organisms and that provides energy for vital processes and synthesizing of new organic materials ማለት ነው። ሶ ሜታቦሊዝም ማለት ምን ማለት ነው? ኬሚካል ሪያክሽን ነው። ምን ውስጥ የሚካሄድ ህይወት ባላቸው ነገሮች ወር ህይወት ባላቸው ሴሎች ውስጥ የሚካሄድ ኬሚካል ሪያክሽን ነው። የሚካሄድበትም ዓላማ ለምንድን ነው? ቱ ፕሮቫይድ ኢነርጂ ፎር ቫይታል ፕሮሰስስ ማለት ነው። ቅድም ላላቸው ፎር ሙቭመንት፣ ፎር ግሮዝ ኤንድ ዲቨሎፕመንት፣ ፎር ሪፕሮዳክሽን ኤንድ ፎር አዘር ፐርፐስስ እነዛ የሚያስፈልጉትን ኢነርጂዎች ምን ለማድረግ ነው? ፕሮቫይድ ለማድረግ ነው የሜታቦሊዝም የሚያካሂደው ማለት ነው። እና ደግሞ ኤን ሴንቴሳይዚንግ ኦፍ ኒው ኦርጋኒክ ማቴሪያሎችንም ሴንቴሳይዝ ለማድረግ ነው ማለት ነው የሚያስፈልገው። ሶ ብሮድሊ ይህ ሜታቦሊዝም የምንለው ሪያክሽን በስንት ይከፈላል ማለት ነው? በሁለት ከፍለን እናያለን። ካታቦሊዝም ሪያክሽን እና አናቦሊዝም ሪያክሽን ብለን በሁለት ከፍለን ነው እናያለን። In metabolism, a series of chemical reaction in which the product of one reaction is the substrate for the next reaction is called a metabolic pathway ማለት ነው። ይህ ሜታቦሊዝም ማለት ለህይወት ባላቸው ነገሮች ላይ የሚካሄድ ሪያክሽን ነው ብለናል። ይሄ ሪያክሽን ሲካሄድ ምን ይፈጠራል መሰላችሁ? መጀመሪያ ላይ የሚካሄድ የሆነ ሪያክሽን አለ እና የዚያ ሪያክሽን ውጤት ለሌላ ሪያክሽን እንደ ሰብስትሬት ሆኖ ያገለግላል ማለት ለሌላ ሪያክሽን ፕሪከርዘር ሆኖ ያገለግላል ማለት ነው። ይሄ ፓዝዌይ ምን ይባላል? ሜታቦሊክ ፓዝዌይ ማለት። ፎር ኤግዛምፕል ኤ የሚባል ኬሚካል ቢ ከሚባል ኬሚካል ጋር ሪያክሽን ፈጥሮ ሲን ቢሰጥ ይሄ ሲ ደግሞ ከሌላ ለምሳሌ ዲ ከሚባል ሪያክሽን ጋር ኬሚካል ጋር ሪያክሽን እንዲፈጠር ያስፈልጋል ማለት ነው። ከዛ ኢ የሚባል ኬሚካል እንዲፈጠር ያስፈልጋል። ይሄ ለሆል ፓዝዌይ ምን እንለዋለን ማለት ነው? ሜታቦሊክ ፓዝዌይ እንለዋለን ማለት ነው። ቅድም ሜታቦሊዝም ብሮድሊ በሁለት እንከፍለዋለን ብለናል። ካታቦሊክ ፓዝዌይ እና አናቦሊክ ፓዝዌይ ብለናል። ይሄ ካታቦሊክ ፓዝዌይ የምንለው ምንድን ነው የሚያደርገው? ሪሊዝስ ኢነርጂ ባይ ብሬኪንግ ዳውን ላርጅ ሞሌኪልስ ኢንቱ ስሞለር ሞሌኪል። ይሄ ተለቅ ያሉ ሞሌኪሎችን ገዘፍ ያሉ ሞሌኪሎችን ብሬክ ያደርጋቸውና ምን ያደርጋል? ስሞለር የሆኑ ሞሌኪሎች ሪሊዝ እንዲደረጉ ኢነርጂ ከሱ ጋር ደግሞ በተገናኘ ኢነርጂ ሪሊዝ እንዲደረግ የሚደረግበት ሪያክሽን ነው የካታቦሊዝም የምንለው። ዌራስ አናቦሊዝም ደግሞ ማለት use the energy released by catabolic pathway to build larger molecules from smaller molecules, ensuring the continual flow of energy within an organism. ይሄ ምንድን ነው የሚያደርገው? በካታቦሊዝም ሪሊዝ የተደረጉ ኢነርጂዎችን ይጠቀምና ምን ያደርጋል? ላርጅ የሆኑ ሞሌኪሎችን ቢውልድ ማድረግ ነው የሚካሄደው በዚህ አናቦሊክ በምንለው ፓዝዌይ ማለት ነው። እንዲህ ስሞለር ሞሌኪሎች አሉ። ስለዚህ ያን ስሞለር ሞሌኪሎችን በመጠቀም ምን ያደርጋል? ላርጅ የሆኑ ሞሌኪሎችን ድጋሚ ቢውልድ ማድረግ ነው። ይሄ ደግሞ ምንድን ነው የሚያደርገው? ኢንሹሪንግ ዘ ኮንቲኒዩዋል ፍሎ ኦፍ ኢነርጂ ዊዝን አን ኦርጋኒዝም። በኦርጋኒዝም ላይ የኤነርጂ ፍሎ ኮንቲኒየስ መሆኑን ቀጣይነት ባለው መንገድ መሆኑን እንዲያረጋግጥ ያደርጋል ማለት ዘ ሪያክታንትስ ኤንድ ፕሮዳክትስ ኦፍ ዘስ ኬሚካልስ ሪያክሽን አር ኮልድ ሜታቦላይት ይባላሉ። በካታቦሊዝም እና በአናቦሊዝም ጊዜ ሪያክታንቶች አሉ። ፕሮዳክትን ለማምጣት ውህድ የሚፈጥሩ ሪያክሽን የሚፈጥሩ ነገሮች ምን እንላቸዋለን? ሜታቦላይትስ እንላለን ማለት ነው። እነዚህ ቦልድ ተደርገው የተቀመጡ ተርሚኖሎጂዎችን በአግባቡ ማስተዋል ይጠበቅብናል ማለት ነው። ሌላኛው እንግዲህ ቅድም ኢንዛይም ማለት ምን ማለት እንደሆነ እናያለን ብለናል። ስለ ሜታቦሊዝም አይተናል እና ሴሎች ለራሳቸው የሚያስፈልጋቸውን ኢነርጂ ከየት ነው የሚያገኙት? እንዴት ነው የሚያገኙት ቢባል ሜታቦሊዝም በሚባል ሪያክሽን ነው ብለናል። ይሄ ሜታቦሊዝም ሪያክሽን ደግሞ ውስጥ ሁለት ትልልቅ ሪያክሽኖች አሉ ብለናል። ካታቦሊዝም እና አናቦሊዝም ብለናል። እነዚህን ሪያክሽኖች ደግሞ ለማካሄድ ምን የሚባል ነገር አለ? ጥቅም ላይ የሚውል ኢንዛይም የሚባል ነገር አለ። ስለዚህ እነሱን እናያለን ማለት ነው። በመጀመሪያ ዋት አር ኢንዛይምስ ኤንድ ዋይ ዜይ አር ኒድድ የሚለውን ልክ እንደቀድሙ የሆኑ ጥያቄዎችን ጠይቀን በኋላ ላይ መልሱን እናገኛለን። ሌላ ደግሞ ሃው ዱ ኢንዛይምስ ስፒድ አፕ ኬሚካል ሪያክሽን። በዋነኝነት ኢንዛይሞች ጥቅማቸው ምንድን ነው? እዚህ ጋር ዲፊኒሽኑን ስንመለከት ኢንዛይምስ አር ፕሮቲን ካታሊስትስ ዛት ስፒድ ባዮኬሚካል ሪያክሽን ባይ ፋሲሊቴቲንግ ዘ ሞለኪውላር ሪአሬንጅመንት ዛት ሰፖርት ሴል ፋንክሽን ማለት ነው። ኢንዛይሞች ማለት ቤዚካሊ የተሰሩት ከምንድን ነው? ከፕሮቲን ነው። ፕሮቲን ካታሊስት ነው። ካታሊስቶች ደግሞ ምንድን ነው ስራቸው? ዛት ስፒድ አፕ ማድረግ ነው። ስፒድ መጨመር፣ ፍጥነቱን መጨመር ነው። ፎር ኤግዛምፕል የሆነ ኤ የተባለ ኬሚካል ቢ ከተባለው ጋር ሪያክሽን ሲፈጥር በኖርማሉ ያለምንም ያለ ኢንዛይም ፎር ኤግዛምፕል 10 ሰዓት የሚፈጅ ከሆነ ይሄ ኢንዛይም የሚባለውን ኬሚካል ግን ስንጠቀም ምን ያደርጋል? ስፒዱን ይጨምርና ከዚህ ቀደም የሚፈልገውን ጊዜ ያሳንስልናል ማለት ነው። ይሄን ደግሞ እንዴት ነው የሚያደርገው? ሪያክሽኑን ስፒድ አፕ የሚያደርገው ባይ ፋሲሊቴቲንግ ሞለኪውላር አሬንጅመንቱን ፋሲሊቴት ያደርጋል፣ ያፋጥነዋል ማለት ነው። በማፋጠን ነው እንግዲህ ይሄ
ሪያክሽን ስፒድ አፕ የሚያደርገው ማለት ነው። ኢንዛይምስ ባይንድ ዊዝ ፓርቲኩላር ሪያክታንትስ አንቲል ኬሚካል ሪያክሽን ኦከር ማለት ዘን ፍሪ ዘምሰልቭስ ማለት ነው። ኢንዛይሞች እንግዲህ ሪያክሽኑን በሚያካሂዱበት ጊዜ ምንድነው የሚያደርገው? ምን በማድረግ ነው የሚያደርጉት? ከሆነ ሪያክታንት ጋር ምን ያደርጋሉ? ባይንድ ያደርጋሉ፣ ራሳቸውን ያጣብቃሉ ማለት ነው። ከዛ ምን ያደርጋሉ? ከዛ ካጣበቁት ነገር ጋር አብረው በመሆን ይህን የሚጠበቅባቸውን ኬሚካል ሪያክሽን ስፒድ አፕ ካደረጉ በኋላ ምን ያደርጋሉ? ራሳቸውን ያላቀቁና ወደ ቀድሞ ቦታቸው ይመለሳሉ ማለት ነው። ስለዚህ ከዚህ ነገር አንጻር የኢንዛይሞችን ፕሮፐርቲ ስንመለከት አንደኛ ምንድን ናቸው? ሪያክሽን ስፔሲፊክ ናቸው። ሪያክሽን ስፔሲፊክ ማለት ምን ማለት ነው? ፎር ሰርቴን ታይፕ ኦፍ ሪያክሽን ዜር ኢዝ ኦንሊ ሲንግል ኢንዛይም ነው የሚያስፈልገው ማለት ነው። የሆነ አይነት ሪያክሽንን ለማካሄድ አንድ ኢንዛይም የሆነ ሪያክሽንን ብቻ ነው ማካሄድ የሚችለው። ሌላ ሁሉንም ሰውነታችን ውስጥ ያሉ ሪያክሽኖችን ሊሆን ይችላል ኦር ሌሎች ህይወት ያላቸው ነገሮች ላይ የሚካሄዱ ሪያክሽኖችን የሚያካሄድ አንድ ኢንዛይም አይደለም ማለት ነው። ስለዚህ አንድ ኢንዛይም ለአንድ ስራ ብቻ ነው ማለት ነው። ይሄ ስፔሲፊሲቲ የምንለው ማለት ነው። ሁለተኛ ደግሞ ኖት ኮንሱምድ ኢን ሪያክሽን ማለት ነው። ቅድም ምንድን ነው ያለው? ከሆነ ሪያክታንት ጋር ባይንድ ያደርጋሉ፣ ከዛ ያን ሪያክሽን ካካሄዱ በኋላ ራሳቸውን ፍሪ ያደርጋሉ ብለናል እና ስለዚህ ምንን ያሳያል? ይሄ በዛ ሪያክሽን ላይ ምንም አይነት ወደ ውስጥ ገብተው ከዛ ሪያክሽን ጋር አብረው ውህድ ፈጥረው የሚጠፉ ነገሮች አይደሉም። ፍሪ ያደርጋሉ። ኮንሱምድ አይሆኑም። በዛ ሪያክሽን ላይ አገልግሎት ላይ የሚውሉ አይደሉም። ሪያክሽኑን ስፒድ አፕ ካደረጉ በኋላ ወደ ቀድሞ ቦታቸውን የሚመለሱት ማለት ነው። ለዛም ነው ኖት ኮንሱምድ ኢን ሪያክሽን ያለው ማለት ነው። ሌላኛው አፌክትድ ባይ ሴሉላር ኮንዲሽን፣ ሴሉ ባለበት ኮንዲሽን ደግሞ አፌክት ይደረጋሉ ማለት ነው። አፌክት ይደረጋሉ ሴሉ ባለበት ኮንዲሽን ማለት ነው። ሶ ከኢንዛይም ጋር በተገናኙ አንዳንድ ቮካብላሪዎች አሉና እነሱን ስንመለከት አንደኛው ሰብስትሬት የምንለው ነው። ሰብስትሬት የምንለው ምንድነው? ሪያክታንትስ ዊች ባይንድ ቱ ኢንዛይም ከአንዳንድ ሪያክታንቶች ጋር ባይንድ ያደርጋሉ ብለናል አይደል? እነዚህ ባይንድ የሚያደርጉት ሪያክታንቶች ምን ይባላሉ? ሰብስትሬት የምንለውን ነገር ይዛሉ ስማቸው ማለት ነው። ሶ እነዚህ ኢንዛይሞች ከሰብስትሬት ጋር ባይንድ ሲያደርጉ ምን ይባላል? የሚፈጠረው ፕሮዳክት ኢንዛይም ሰብስትሬት ኮምፕሌክስ ይባላል ማለት። ይሄ ደግሞ በእነዚህ በኢንዛይም እና በሰብስትሬት መካከል ያለው ባይንድ ያደረጉበት ቴምፖራሪ አሶሲሽን ነው። ቴምፖራሪ አሶሲሽን ኢን ኤሴንስ ምንድነው ያልኳችሁ ቅድም? ኬሚካል ሪያክሽን ስፒድ አፕ አድርገው መፈጠር ያለበት ሪያክሽን ተፈጥሮ ፕሮዳክቱ ከተገኘ በኋላ ራሳቸውን ፍሪ ያደርጋሉ። ስለዚህ ቴምፖራሪ ነው አሶሲሽኑ፣ ፐርማነንትሊ ይዘው ባይንድ አድርገው አይቀሩም ማለት ነው። ሁለተኛው ደግሞ ተርሚኖሎጂ ፕሮዳክት ምንለው ኢንድ ሪዛልት ኦፍ ሪያክሽን ነው። የሪያክሽኑ ኢንድ ሪዛልት ማለት የሚጠበቅበት ኢንዛይሙ ስፒድ አፕ አድርጎ ማምጣት ያለበት ፕሮዳክት አለ። ያኛውን ኢንድ ሪዛልት አለ። ያ ምን እንላለን? ፕሮዳክት እንላለን ማለት ነው። ሌላኛው አክቲቭ ሳይት ነው። አክቲቭ ሳይት የምንለው ምንድነው? ኢንዛይምስ ካታላይቲክ ሳይት ነው። ሰብስትሬት ፊትስ ኢንቱ አክቲቭ ሳይት። ይሄ ማለት ኢንዛይም እና ሰብስትሬት ባይንድ ያደርጋሉ ብለናል። እቺ ባይንድ የሚያደርጉበት ዋና ሳይቷ ፎር ኤግዛምፕል እዚህ ጋር ይህን እንደ ኢንዛይም እንውሰድ፣ ይሄኛው ሰብስትሬት ነው ብለን እንውሰድ። እዚች ጋር ያለችኛው እቺኛዋ ፓርት ምንድነች የምትሆነው ማለት ነው? አክቲቭ ሳይት እንላታለን ማለት። እቺኛዋ አክቲቭ ሳይት ትባላለች እና ይሄው ሰብስትሬቱ ይመጣና ምን ያደርጋል ማለት ነው? ከአክቲቭ ሳይቱ ጋር ባይንድ ያደርጋል። እቺኛዋ ሳይቷ ሁለቱ ባይንድ የሚያደርጉበት ሳይት ምን ትባላለች? አክቲቭ ሳይት ትባላለች ማለት ነው። አክቲቭ ሳይት ትባላለች። ከዛ ምንድነው ያለው ቅድም? ይሄ ፕሮዳክቱ ከተፈጠረ በኋላ ኢንዛይሙ ፍሪ ይሆናል፣ ወደ ቀድሞ ቦታ ይመለሳል ብለናል አይደል? ይሄው እዚህ ጋር የነበረው ኢንዛይም እዚህ ጋር ወደ ትክክለኛ ቦታው ተመልሷል ማለት ከዚህ ቀደም ወደ ነበረበት ቦታ። ለዛም ነው ኢንዛይም ስፔሲፊክ ብለናል። አር ኖት ዜር ኮንሱምድ ኢን ሪያክሽን ብለናል። ይሄ ፕሮፐርቲያቸው ነው ማለት ነው። ሬዲዩሲንግ አክቲቬሽን ኢነርጂ ስናይ ይሄ የሚሰሩበት ዋናው ሪአሬንጅመንት ኦፍ ሞለኪሉን በማድረግ ነው። ኬሚካል ሪያክሽኑን ፋሲሊቴት ያደርጋሉ ያልነው አይደል? ስለዚህ ምንድነው የሚያደርጉት? አክቲቬሽን ኢነርጂን ሬዲዩስ በማድረግ ነው ማለት ነው። ዋና ስራቸው ሜካኒዝም ኦፍ አክሽናቸው ማለት ነው። ሶ እንዴት ነው የሚያደርጉት? ኢንዛይምስ ሎወር አክቲቬሽን ኢነርጂ ፎር ሪያክሽን ኤንድ ሾርተን ዘ ፓዝ ፍሮም ሪያክታንትስ ቱ ፕሮዳክት። ሪያክሽኑን ለማካሄድ የሚያስፈልገውን የኢነርጂ መጠን በመቀነስ ምንድነው የሚያደርጉት? በአነስተኛ ኢነርጂ ፓዝዌውን ያሳጥሩና ስፒድ አፕ ማድረግ ነው ማለት ነው ስራቸው። ፎር ኤግዛምፕል እዚህ ጋር ያለ ኢንዛይም ስንመለከት ሪያክሽኑ እዚህ ድረስ ሄዶ ይመጣል። ያለ ኢንዛይም ማለት ዊዛውት ኤኒ ካታላይቲክ አክቲቪቲ ማለት ነው። አንካታላይዝድ ሪያክሽን ሲሆን የሚያስፈልገውም ደግሞ የአክቲቬሽን ኢነርጂ እዚህ ጋር የምትመለከቱት ረዘም ያለው ይሆናል ማለት ነው። ዌራስ ካታላይዝድ ሪያክሽን ሲኖር ኢንዛይም ሲኖር ደግሞ ምንድነው የሚሆነው? አክቲቬሽን ኢነርጂው በጣም አነስተኛ ይሆናል ማለት ነው። አነስ ባለ ኢነርጂ ሪያክሽኑን ያካሂዳሉ ማለት ነው። ይህ እንግዲህ ኢንዛይሞች የሚሰሩት አክቲቬሽን ኢነርጂን በመቀነስ ነው፣ ሪዲዩስ በማድረግ ነው ማለት ነው። የሚጠበቅባቸውን ሪያክሽን ስፒድ አፕ በማድረግ ፕሮዳክቱ እንዲፈጠር የሚያደርጉት ማለት ነው።
ፓርት 1 እንግዲህ የተከታተላችሁት ይመስል ነበር የቻፕተር 4። በቀጣይ ፓርት እንገናኛለን። እስከዛ ጊዜ ድረስ ግን ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ ያላደረጋችሁ ካላችሁ ይህን በማድረግ እንድትተባበሩንም እንጠይቃችኋለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።